ሰላም ሰላም ቅዱሳን እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ጌታ የተመሰገነ ይሁን። ያው እንግዲህ ስላለንበት ክርስትና፣ ስላለንበት ህይወት፣ ስላለንበት መንፈሳዊ ነገር ሁሉ ጊዜ ብንናገር አይታክተንም። ምክንያቱም እርሱ ደስቲኒያችን ስለሆነ ወሳኝ ስለሆነ ማለት ነው። እና የእግዚአብሔር ቃል በአንድ የእግዚአብሔር ቃል እንደሚል አለ ሁለተኛ ቆሮንቶስ የመጨረሻው ምዕራፍ 13 ላይ የሁለተኛ ቆሮንቶስ መልእክቱን ወደ ማጠቃለሉ በመጣበት ጊዜ ጳውሎስ የተናገረውን ወይም የጻፈውን ነገር እንመለከታለን ማለት ነው። እንዲህ ነው የሚለው። በጣም ይገርመኛል እንደው ሳስበው። ወደ ማጠቃለያ ብዙ መልእክት ተናግሮ መጨረሻ ላይ በሃይማኖት ብትኖሩ ወይም ደግሞ በሃይማኖት አለን የምትሉ ከሆነ በሃይማኖት ሲባል በእምነት ማለት ነው አለን ብትሉ በሃይማኖት ብትኖሩ ራሳችሁን መርምሩ ወይ ይገርመኛል። እና ራሳችሁን ፈትኑ ይላል። ወይስ ምናልባት የማትበቁ ባትሆኑ ወይም ደግሞ በሌላ አገላለጽ የምትበቁ ብትሆኑ እንደማለት ነው። የማትበቁ ባትሆኑ በሌላ አገላለጽ የምትበቁ ከሆነ መብቃት የሚባል ነገር አለ ማለት ነው። በሃይማኖት ወይም በእምነት አለን የምንል ሰዎች፣ በእምነት ነን፣ ክርስቲያን ነን፣ በጌታ ነን የምንል ሰዎች ራሳችንን የምንመረምርበትና የምንፈትንበት ምክንያት ወይም በሌላ አገላለጽ ራስን ቼክ ማድረግ ማለት ነው። አለው በጌታ እውነት በመንገዱ ላይ ነኝ የሚለውን ማለት ነው ቼክ የምናደርገው ለምንድን ነው? ይሄንን ክርስትናውን የሚመጥን ወይም ደግሞ በተጠራንበት መጠራት እየኖርኩ ነው ወይ የሚለውን ለማረጋገጥ ነው ማለት ነው። መጽሐፍ ቅዱሳችን በተጠራችሁበት መጠራት ትመላለሱ ዘንድ አይደለም የሚለው ጳውሎስ? እለምናችኋለሁ በተጠራችሁበት መጠራት። ስለዚህ ይሄ የተጠራንበት ጥሪ የራሱ የሆነ መስመር አለው ማለት ነው፣ መንገድ አለው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ራሳችንን ቼክ የምናደርግበት ነው ማለት ነው። ዝም ብለን አለን እያልን ሳንኖር አለን እያልን ምናልባት ማይሆን ነገር እንዳይገጥመን ይሄ በጣም ወሳኝ ነው። እግዚአብሔር ይመስገን። በሃይማኖት ብትኖሩ ወይም በእምነት ብትኖሩ ወይም በእምነት አለን የምትሉ ከሆነ ራሳችሁን መርምሩ፣ ፈትኑ። ራሳችሁን ስትመረምሩና ስትፈትኑ በተጠራችሁበት መጠራት እየኖራችሁ እንደሆነ ካረጋገጣችሁ በቃ ክርስቶስ በእናንተ ውስጥ እንዳለ እወቁ። ክርስቶስ በእናንተ ውስጥ አለ። ለዚህ ነው ወይስ ምናልባት የማትበቁ ባትሆኑ የምትበቁ ብትሆኑ እንደማለት ነው። ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለናንተ አታውቁምን? ወይ ጉድ! ይገርማል። እና ብቁ ሆኖ መገኘት ያስፈልጋል ማለት ነው። ብቁ ሆኖ ይኸው የእግዚአብሔር ቃል ነው የሚነግረን። በተጠራንበት መጠራት እንድንመላለስ የእግዚአብሔር ቃል ነው የሚነግረን። እና ክርስቶስ በእኛ ውስጥ እንዳለ የምናውቀው መቼ ነው ማለት ነው? በተጠራንበት መጠራት ስንኖር ነው ማለት ነው። ታዲያ የሲሪየስ ነገር አይደለም እንዴ? ታዲያ የክርስቶስ በእኛ ውስጥ መኖር ወሳኝ እንደሆነ አይደለ እንዴ የሚገልጸው?
የክርስቶስ በእኛ ውስጥ መኖር ደግሞ ማረጋገጫው ራሳችንን ፈትነን መርምረን በተጠራንበት መጠራት እየኖርን እንደሆነ ስናረጋግጥ ብቻ አይደለም ክርስቶስ በእኛ ውስጥ እንዳለ የምናውቀው። ይኸው እንደዛ ነው የሚለው ወገኖች። እኛ ግን የማንበቃ እንዳይደለን ይላል ልታውቁ ተስፋ አደርጋለሁ። እኛ ግን የማንበቃ እንዳይደለን ሲል የምንበቃ መሆናችንን ማለቱ ነው። የምንበቃ መሆናችንን ታውቁ ዘንድ ተስፋ አደርጋለሁ ይላል። ምን ማለቱ ነው? በሌላ አገላለጽ ክርስቶስ በእኛ ውስጥ እንዳለ ታውቁ ዘንድ ተስፋ አደርጋለሁ ነው። ክርስቶስ በእኛ ውስጥ እንዳለ ልታውቁ ተስፋ አደርጋለሁ። በተጠራንበት መጠራት እየኖርን እንዳለን ታውቁ ዘንድ ተስፋ አደርጋለሁ። እግዚአብሔር አምላካችን የተመሰገነ ይሁን። በእውነት በቦልድነስ ይህንን መናገር መቻል ቀላል አይደለም። ሐዋርያው ጳውሎስ እሱንና መሰሎቹን ወክሎ ሲናገር እኛ የምንበቃ ሆነናል ይላል። ማለት የማንበቃ እንዳይደለን ልታውቁ ተስፋ አደርጋለሁ ሲል በዚህ ቦታ ላይ በነገራችን ላይ ሐዋርያው ጳውሎስ በሌላ ስፍራ ሲናገር ብቃታችን ከእግዚአብሔር ነው ከኛ አይደለም እያለ ይናገራል። ስለዚህ እዚህ ቦታ ደግሞ ብቃት አለን ብሎ በሚናገርበት ጊዜ በእግዚአብሔር ነው ማለት ነው። ከእግዚአብሔር የተነሳ ማለት ነው። ከቃሉ የተነሳ ማለት ነው። ከተቀበለው ተስፋ የተነሳ ማለት ነው። ከእውነት ቃል የተነሳ ማለት ነው። ይሄ መታወቅ አለበት ማለት ነው። ስለዚህ ክፉ ነገርንም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። አያችሁ፣ ይሄ የሰዎችን ብቃት የሚያሳንስ ወይንም ብቃትን የሚያጠፋ ወይም ደግሞ ክርስቶስ በሰው ልብ ውስጥ በሰው ውስጥ አለመኖሩን የሚያመለክቱ ብዙ ነገሮች አሉ። እነዛ ነገሮች በሕይወታችሁ እንዳይሆኑ እንጸልያለን ነው የሚለው። አንዱ ምንድነው? ክፉ ነገር ማድረግ። ክፉ ነገርንም ከቶ እንዳታደርጉ ወደ እግዚአብሔር እንጸልያለን። እኛ የምንበቃ ሆነን እንገለጥ ዘንድ አይደለም ማለት ይሄንን በሚናገርበት ጊዜ ሐዋርያው ጳውሎስ እኛ የምንበቃ ሆነን እንገለጥ ዘንድ አይደለም፣ ነገር ግን እኛ ምንም እንደማንበቃ ብንሆን እናንተ መልካሙን ታደርጉ ዘንድ ነው። የኛን ተውት ነው። በሌላ አገላለጽ እኛ የምንበቃ ሆነን እንገለጥ ዘንድ አይደለም፣ ወይም እናንተን ክፉ አታድርጉ ብለን ስንጸልይ ስለ ራሳችን እያወራን አይደለም። እኛ የበቃነን እያልን እያወራን አይደለም። እሱ አይደለም አጀንዳችን ነው። እናንተ መልካሙን ታደርጉ ዘንድ ነው እንጂ ፎከሳችን እናንተ መልካሙን ታደርጉ ዘንድ ክፉስ እንዳታደርጉ። በሌላ አገላለጽ በክርስቶስ እንድትኖሩ ክርስቶስ በእናንተ ውስጥ ስፍራ እንዲያገኝ ቦታ እንዲያገኝ ይላል ማለት ነው። እና እናንተ መልካሙን ታደርጉ ዘንድ ነው ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና እያለ ይናገራል ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ይላል። እስቲ ቅዱሳን ሂዱና ቃሉን አንብቡት። እስቲ እግዚአብሔር ብዙ ነገር ያስተምራችኋል ብዬ አስባለሁ።